የመሰረትና የቴዲ የጋብቻ የሽምግልና ፕሮግራም ምን አጋጠማቸው? ወይዘሮ ሄለን እንግዲህ ከዚህ ቀደም ቪዲዮ ላይ እንዳያችሁት የመሰረትን ልታገባ እንደሆነ ስትሰማ በጣም ተናዳ፣ እንዴት እንደዚህ ይሆናል? እኔ እዛ ቤት በሌለሁበት እንዴት ልጃቸውን ይድራሉ? እኔ ከዛ ቤት መውጣቴ ለእነሱ ተመችቷቸዋል ማለት ነው እያለች በጣም ተናዳ፣ ለማመንም በጣም ከብዷት ነበረ ማለት ነው። ቢሆንም ግን ኤልሹ በደንብ አድርጋ አሳምናታለች ማለት ነው። የሆነውን ያልሆነውን ነገር በደንብ አቀሳስራ ነበር የነገረቻት ማለት ነው። እንግዲህ ወይዘሮ ሄለን የሰማችውን ነገር ስትሰማ በጣም ተናዳ መቼም ቢሆን እሷ በህይወት እንዳለች መሰረት እንደማታገባና እንደማይሳካላት ነበር ስትዝት የነበረው ማለት ነው። እና ለኤልሹም ደግሞ የሆነ እቅድ ነግራት ነበረ ማለት ነው። እንግዲህ መሰረትም ደግሞ ይህ ነገር እንደሚገጥማትና እንደሚፈጠር በደንብ እርግጠኛ ነበረች ማለት ነው። ምክንያቱም ወይዘሮ ሄለን በሌለችበት ይህን ጋብቻ እንዲሆን የፈለገችው መሰረት ወይዘሮ ሄለን ካለች እንደማትፈቅድላት እና ቴዲ ምንም የፍቅር ግንኙነት እንዳላቸው ባታውቅም ነገር ግን የልብ ጓደኛዋ እንደሆነ እና እሷም ደግሞ በጣም ለረጅም ጊዜ እዛ ቤት ሆና ስታገለግላት ስለኖረች አሁን ከዛ ቤት እንድትወጣ ስለማትፈልግ የምትፈቅድላት ስላልመሰላት ነበረ። ቢሆንም ግን አሁንም ቢሆን እንደማይሳካላት እና የሆነ ነገር እንደሚፈጠር መሰረት በጣም እርግጠኛ ነበረች። ምክንያቱም ኤልሹ ይሄንን ነገር ለእናቷ ሄዳ መናገሯ እንደማይቀር እና ከዚህ ቀደምም ደግሞ እዛ ቤት መታ እንደነበር እና ይሄንን ነገር በዛም ብላ በዚህ ማወቋ እንደማይቀር እና ካወቀች ደግሞ እንደማትፈቅድላት እና እንዲሳካ እንደማትፈልግ ነበር መሰረት ስታስብ የነበረው። ቢሆንም ግን ፈጣሪ ሆይ ይህ ነገር በሰላም እንዲያልቅና እኔም ከዚህ ቤት እንደወጣ እርዳኝ እያለች ፈጣሪዋን እየለመነች እና እየተማጸነች ነበረ ማለት ነው። እንግዲህ ከዚህ ቀደም ኤልሹ የመሰረት ልታገባ እንደሆነና ሽማግሌ እዛ ቤት ውስጥ ሊላክ እንደሆነ እናታቸው ቤት ውስጥ ባለመኖሯ በጣም ይቅርታ እየጠየቋቸው ነበረ ማለት ነው። እንግዲህ ቤሉል አንቺ ፈቅደሽ ወደሽ ከሆነ እኔ መቼም ቢሆን ከጎንሽ ነኝ፣ የሚያስፈልገውን ነገር ሁሉ አድርጌ ልክ እንደ ወንድም ከጎንሽ ሆኜ እድርሻለሁ ነበር ያላት ማለት ነው። ነገር ግን ኤልሹ ግን እናቴ ሳትኖር እንዴት እንደዚህ አይነት ነገር ታደርጋላችሁ እያለች በጣም ስትቆጣና ስትናደድ ነበር ማለት ነው። ቢሆንም ግን ያንን ነገር እንደሰማች ነበር ወዲያውኑ ለእናቷ ሄዳ የነገረቻት ማለት ነው። እንግዲህ ወይዘሮ ሄለን ስትሰማ ምን ያክል እንደተናደደች እና ለማመንም በጣም እንደከበዳት ተመልክታችኋል ማለት ነው። እንግዲህ መሰረት ከዛ ቤት አግብታ ለመውጣት ይልቁንም የፈለገችው ወይዘሮ ሄለንን ለማጋለጥ እና ለምትሰራቸው ለእያንዳንዱ ነገሮች መረጃዎችን በመያዝ እና ለህግ ወይዘሮ ሄለንን አሳልፏል ለመስጠት እና እንደዚሁም ደግሞ ቤተሰቦቿን ከዛ ቤት ለማስወጣት ነው ማለት ነው። እንግዲህ ትልቁ ፍላጎቷ ያ ነው። ምክንያቱም ከቴዲ ጋር ምንም ያክል ቢዋደዱም ያን ያክል እንደዚህ በችኮላ ከዛ ቤት ለመውጣት የሚያስገድዳት ነገር ቢኖር እነዚህ ነገሮች ናቸው ማለት ነው። እንግዲህ ወይዘሮ ሄለን ደግሞ ምን አይነት አደገኛ ሴት እንደሆነች ተመልክታቸዋል። እንግዲህ ባሰራቻቸው ነገሮች በህግ ስትፈለግና ፖሊሶች ሲደርሱባት ከሀገር ለመውጣት ፕሮሰስ ጀምራ በረራዋን በደረሰበት ሰዓት እንግዲህ ፖሊሶቹ እዛ ቦታ ላይ እንደተገኙ ስታውቅ የበረራ ሰዓቷን በመቀየር እራሷን ደብቃለች ማለት ነው። እንግዲህ ቤሉልም ስለ ወይዘሮ ሄለን አንዳንድ ነገሮች ደርሰውታል። በዛ ላይ በህይወት እንዳለች እና እንዳልሞተች፣ በዛ ላይ ፖሊሶች እየፈለጓት እንደሆነ እና በጣም ብዙ ተለያየ ቦታዎች ደግሞ እንደታየች እንደነገሩት ነበር ሲናገር የነበሩ ማለት ነው። ይህ ነገር በደንብ እርግጠኛ ባይሆንም መሰረት ደግሞ በደንብ እርግጠኛ እንዲሆን አድርጋለታለች ማለት ነው። እዛ ቤት መታ እንደነበር ማለት ነው። ወይዘሮ ሄለን ማንም ሰው ሳያያት ደግሞ ተመልሳ እንደወጣች ለቤሉል ስትነግረው የሰማሁት ነገር እውነት ነው ማለት ነው ብሎ ሌሎችም በጣም ብዙ ስለ ወይዘሮ ሄለን የወንጀል ስራዎች ስላወቀ እና ነገር ግን እርግጠኛ እንዳልሆነ ነበር ሲናገር የነበረው ማለት ነው። ቤሉል በስተመጨረሻም ቢሆን የወይዘሮ ሄለንን ማንነት አውቋል ማለት ነው። ሌላው ደግሞ በሁለት እህቶቹ ግራ የተጋባው መኮ ነው ማለት ነው። እንግዲህ መኮ ሁለቱ እህቶቹ መሰረት እና ኑኑዬ እህቶቼ አልመስል እያሉኝ ነው እያለ ሲናገር ነበር ለእናቱ ማለት ነው። እንግዲህ አንደኛዋ በድንገት ተንስታ ላገባ ነው፣ አንደኛዋ ደግሞ ከዚህ ቀደም ከተለያዩ ወንዶች ጋር እንደታየች እና እንደዚሁም ደግሞ ቤሉል ፍቅረኛዬ ናት ሲል እንደሰማ ሲናገር ነበር ማለት ነው። እንግዲህ ሁለቱ በጣም ግራ እንዳጋቡት እና ሁኔታቸው ምንም እንዳልገባው
ነበር ሲናገር የነበረው ማለት ነው። እንግዲህ መኮ ለእህቶቹ ያለው ፍቅርና ተቆርቋሪነት ምንም የቤቱ አባወራ ቢሆንም ግን ደግሞ ለእህቶቹ ያለው ጥንቃቄ በጣም ደስ ይላል። እንግዲህ ከዚህ ቀደም ቴዲንም እንዴት በጥያቄ ሲያስፈጥጠው እንደነበር ተመልክታችኋል ማለት ነው። እንግዲህ ከመሰረት ጋር ከተዋወቃችሁ ስንት ጊዜ ሆናችሁ? ስንት ቤተሰብ አላት? እድሜዋ ስንት ነው? እያለ በጣም የተለያዩ ጥያቄዎችን እየጠየቀ እንግዲህ ከተዋወቃችሁ 3 ዓመት ከሆናችሁ እነዚህን ነገሮች ታውቃለህ ብዬ አስባለሁ መልስልኝ እያለ በጥያቄ ሲያስፈጥጠው ነበረ ማለት ነው። እንግዲህ ቴዲም በዛን ሰዓት የሚይዘው የሚጨብጠው ነገር ነበር እየጠፋው ማለት ነው። መኮ ቢሆንም ግን ስለ ቴዲና ስለ መሰረት ግንኙነት በጣም ስለተጠራጠረ ከዚህ ቀደም ቤሉል እንግዲህ ምናልባት አስፈራርቶ ሊሆን ይችላል እንጂ እሱ መቼ ቢሆን ምርጫዋ ሊሆን አይችልም ብሎ ቴዲን ሄዶ እንግዲህ ምን አድርገሃት ነው እስከ ማለት ደረጃ ድረስ ደርሶ ነበር። ቢሆንም ግን በስተመጨረሻ መሰረት ከቴዲ ጋር ያላቸውን ግንኙነት እውነተኛና ትክክለኛ የፍቅር ግንኙነት እንደሆነ አረጋግጣላቸዋለች ማለት ነው። እንግዲህ በዚህም ቤተሰቡ ተስማምቶ ሽምግልና ደረጃ ድረስ ደርሷል ማለት ነው። እንግዲህ ቪዲዮ መጨረሻ ላይ እንዳያችሁት ሽማግሌዎቹ ቤት ውስጥ ገብተው ነበረ ያቆሙ ማለት ነው። እንግዲህ ከሽማግሌዎቹ የሆነ የተረዳሁት ነገር ቢኖር ግን የሆነ ንግግራቸው ምናምን ብዙም ደስ አይልም። ግን ምናልባት ደግሞ የወይዘሮ ሄለን እቅድ እዚህ መሀል ውስጥም ሊኖርበት ይችላል። እንግዲህ በቀጣይ ቪዲዮ ምን እንደሚፈጠር አብረን የምናይ ይሆናል ማለት ነው። እንግዲህ መሰረት ግን በጣም ደስ ብሏታል። ሌላው ደግሞ ጆ ነው። ጆ እንግዲህ ለኤልሹ ያለውን ፍቅር እየገለጸላት ነበር። እንግዲህ አዶኒ ላይ በተፈጠረው ነገር አዶኒ እንግዲህ ወይዘሮ ሄለን ባደረሰችበት ነገር ራሱን ስቶ ወድቆ ሲነቃ ምንም ነገር ማስታወስ እንደማይችል ሆኖ ነው የተነሳው ማለት ነው። እንግዲህ በዚህ ነገር ደግሞ ኤልሹ ስለረሳት በጣም ተናዳ እንዴት እኔን ይረሳኛል ብላ እሷን ረስቶ ኑኑን ማስታወሱ ደግሞ በጣም ይበልጥ ንዴቷን እንዲጨምር አድርጎታል ማለት ነው። ጆ ግን ለምንድን ነው እንደዚህ የተናደድሽው ብሎ ሲጠይቃት ነበረ ማለት ነው። ኤልሹም እወደዋለሁኝ ብላ ስትመልስለት እንግዲህ ጆ በጣም ተናዶ ነበረ። ምናልባትም ደግሞ በዚህም መንገድ ልታናድጅኝ እየሞከርሽ ነው ወይ ያለ በጣም በተደጋጋሚ ሲጠይቃት ነበረ ማለት ነው። ኤልሹ ግን ቆይ ለምንድን ነው እኔ እንድትናደድ የማደርግ የእውነቴን ነው ብላ ስትነግረው ነበረ ማለት ነው። ጆ ግን መቼም ቢሆን ከእሷ ጎን የሚቆመው ያንን ሁሉ ነገር እያደረገችው ለእሷ ሲል ብዙ ነገሮችን እያደረገ ያለው እና ከዙሪያዋ የማይጠፋው እንደሚወዳት እንደሆነ ሲነግራት ነበር ማለት ነው። ኤልሹ ግን ምንም የምትረዳ አይነት ልጅ አይደለችም። አንተስ ቆይ ኑኑን እወዳታለሁ ስትል አልነበር እንዴ እያለች ስትጠይቀው ነበር። እሱ ግን አንቺን ለማናደድ እየተጠቀምኩበት መንገድ ነው እንጂ እኔ ከአንቺ ሌላ ማንንም ሴት ልወድ አልችልም ብሎ እንደሚወዳት ፍቅሩን ገልጾላታል፣ አረጋግጦላታልም ማለት ነው። ኤልሹ ግን ጥለው ነበር የሄደችው። ጆ ግን ከእሷ ጋር ያሳለፉትን ጊዜ እና በተለይ ደግሞ እናቷን እንዳስመለጠላት ያሳለፉትን ጊዜ እያስታወሰ ነበር ማለት ነው። እንግዲህ ጆ በጣም የሚያሳዝን ልጅ ነው። እንግዲህ ኤልሹ ደግሞ የእናቷ ልጅ ማለት ነው። እንግዲህ ከእናቷ ጋር ሆኖ የመሰረትን ሰርግ ለማስተጓጎል እና እንዳይሳካ ለማድረግ ትልቅ እቅድ ይዘዋል ማለት ነው። ከእቅዳቸውም ውስጥ አንዱ እንግዲህ ኤልሹ በሀሳቡ ደስተኛ እንደሆነች እና መሰረት ደስታዋ እንደሆነ እየነገረቻት ነበረ ማለት ነው። እንግዲህ መሰረት የሆነ ነገር ገብቷታል። የሆነ ተንኮል አስባም እንደሆነ በደንብ ጠርጥራለች ማለት ነው። ምክንያቱም ያለአንዳች ነገር ኤልሹ እንደዛ ልትለሳለስ አትችልም። የወይዘሮ ሄለን እና የኤልሹ እቅዳቸው ምን እንደሆነ በቀጣይ ቪዲዮ የምናይ ይሆናል። ሌላው ደግሞ እንግዲህ የቤሉል እና የኑኑ ፍቅር ነው። እንግዲህ ቤሉል ለኑኑ ያለውን ስሜት ለመደበቅ እና ስሜቱን እስከ መጨረሻው ድረስ ከውስጡ ለማስወጣት እየሞከረ ነው። ነገር ግን ደግሞ ይህ ነገር እየተሳካለት አይደለም። ኑኑን ከአዶኒ ካስጣላት በኋላ ወይም እንግዲህ አዶኒ ነይ ወደ ቤት እንሄድ እያለ ሲጎትታት እንግዲህ ቤሉል ደግሞ አድኗት ነበረ ማለት ነው። እንግዲህ በዛን ሰዓት አመሰግናለሁ ብላ ስታመሰግነው እኔ ምንም ማመስገን አያስፈልገውም ለማንኛውም ሴት የማደርገው ነገር ነው ብሎ ሲላት ለምን እንደዚህ ትላለህ? ለእኔ ያለህን ስሜት ለምንድን ነው ለመደበቅ የምትሞክረው? እያለች ስትነግረው ነበር ማለት ነው። ቤሉል ግን መስሎሽ ነው እንጂ እኔ ላንቺ ምንም አይነት ስሜት የለኝም ብሎ ሲመልስላት ነበረ ማለት ነው። እንግዲህ ኑኑና ቤሉል በዚህ መንገድ ከቀጠሉ
ፍቅራቸው እስከ መጨረሻው ድረስ ሊቋረጥ ይችላል ማለት ነው። ምክንያቱም አሁን ያሉበት ሁኔታ ቤሉል እንግዲህ ከዚህ ቀደምም ከኑኑ ጋር አንድ ላይ ተቀምጦ በነበረበት ሰዓት እጇን ለመያዝ እየፈለገ ነገር ግን ድቅን የሚልበት ከጆ ጋር ያሳለፈችው ጊዜ እና እሱን ጥላ ወደ ጆ መሄዷን ብቻ ነው እያስታወሰ ለኑኑዬ ያለው ፍቅር እንዲቀንስና እሷን ይበልጥ እንዲርቃት እያደረገ ያለው ማለት ነው። ኑኑዬ ግን ለማስረዳት እየሞከረች ነበር። ያንን ነገር ያደረገችው ለእህቱ ብላ እንደሆነ ስትነግረው ይህንን የምታስረድበት ጊዜ ረፍዷል፣ ጊዜው አሁን አይደለም ብሎ ነበር ጥሏት የሄደው ማለት ነው። እንግዲህ ውድ የእንግዳ ድራማ ተከታታዮች ለዚህ ቻናልም አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ በእንግዳ ድራማ ላይ በቀጣይ ፕሮግራም ወይም ደግሞ እንግዲህ በመሰረትና በቴዲ መካከል ባለው የሽምግልና ፕሮግራም ውስጥ ምን እንደሚፈጠር እና ወይዘሮ ሄለን ደግሞ እቅዷ ምን እንደሆነ በተለይ ደግሞ መሰረትና ቴዲ ሊጋቡ እንደሆነ ስታውቅ ወይዘሮ ሄለን እንዴት እንደምትሆንና ምን ልትሆን እንደምትችል እየገመትን የቀጣይ ቪዲዮውን በጉጉት እንጠብቃለን ማለት ነው። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ለሁላችሁም ሰላማችሁ ይብዛ።